በዚህ ልጅ ጉዳይ አስተያየት የምትሰጡ ኮመንት ላይ ምናምን እያየሁ ነው ማለት ነው። አትመጻዳደቁ። ምን ምስኪን ነው ምንድነው ያለችው? አንዷ ደግሞ ሲጀምር ምንድነው ወዶ እኮ አይደለም ነው እንትን ሻወር ሰድ ይበናል። በቃ እሺ ችግር የለም። አረፍና ፏቢ ነው ጠብቀህ። እሺ አባቴ እሺ በቃ በቃም ግዛ ማቴሪያል ለቤታችን ነው። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? ምስጋና ለፌደራል ፖሊስ ቴንኪው በጣም ቴንኪው። እንደዚህ አይነት ከማህበረሰብ እሴት ያፈነገጡ ነገሮችን በዚህ መልክ በቃ አስባችሁ አቅዳችሁ እንዲህ ስላደረጋችሁ እናመሰግናለን። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በትላንትናው ዕለትም እንግዲህ እጅግ በጣም የሚያሳዝን ወይም ደግሞ ከኢትዮጵያውያን ባህል ወግና አስተዳደግ የወጣ ድርጊት ተፈጽሟል። እሱ ምንድነው? ታዋቂው የፋና ቴሌቪዥን ወይም ደግሞ የሬዲዮ ፕሮግራም መሪ የነበረው ጋዜጠኛ ሶፎንያስ ግብረሰዶም እንደሆነ ታውቋል። በሌላ በኩል ደግሞ ባሳለፍነው ሳምንታት ውስጥ የ2025 ቲክቶክ ክሬቲቭ አዋርድ እንደተካሄደ ሁላችንም እናውቃለን። ከዚህ ጋር በተያያዘም እንግዲህ ከባህላችን ወጣ ያለ አለባበስ የለበሱ ቲክቶከሮች በዛሬው ዕለት በቁጥጥር ስር ውለዋል። እነዚህንና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ ተወዳጆቹ ቲክቶከር ጃኒ እንዲሁም ደግሞ ኤቫና በዛሬው ዕለት በቁጥጥር ስር እንደዋሉ ሁላችንም እናውቃለን። እስኪ ይህንን ቪዲዮ እንመልከት። ቲክቶከሩ ጃኒ እንግዲህ በዛሬው ዕለት ከመታሰሩ በፊት እንግዲህ ለዚህ አለባበሱ በይፋ ወጥቶ ይቅርታ ጠይቆ እንደነበረ የሚታወስ ነው። አሁን ላይ እንግዲህ በተሰማው መረጃ መሰረት ታዲያ ጃኒ ወይም በትክክለኛ ስሙ ዮሐንስ መኮንን ኃይለማርያም የፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ እንደከፈተበት አስታውቋል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነት ለማረጋገጥ ምርመራው አጠናክሮ እንደሚቀጥልም አሳስቧል። ጃኒም እንግዲህ ዛሬ ላይ ከመታሰሩ በፊት ይህንን አለባበስ በመልበሱ ከብዙ ሰዎች ትችት እየደረሰበት እንደነበረ ሁላችንም እናውቃለን። ሆኖም ግን በዚህ ጉዳይ ላይ ራሱ የሰጠው የመልስ ምት አለ። እሱን እንመልከት። አለባበሴ ምናምን የቲክቶክ ባይ ዘ ዌይ አለባበሴ ስላችሁ በዚህ አጋጣሚ ጋጥ ወጥ የሆነ ነገር አይደለም የለበስኩት፣ ግን ቦርሳ ይዤ ነበረ። ያ ገስተት ካለፈ በኋላ ያው ልጅነት ያር እንደ ሲጀመር ቆይ ልጅነት እኮ ልጅ ከሆናችሁ ከዛ ታላቅን ስማ የሚባለው ልጅ ነህ አርፈ ተቀመጥ የሚባለው ምን የሚባለው is for reason እና ታላቆችን ሰምቻለሁ፣ አክብራችኋለሁ። ቴንክ ዩ ሶ ማች። አላሳፈራችሁም ከዚህ በኋላ። ቪዲዮንም እንግዲህ እንደተመለከትነው ነው። በዚህ ጉዳይ ላይ እንግዲህ አንድ ወንድማችን ሁለቱ ቲክቶከሮች በቁጥጥር ስር መዋላቸው እጅግ በጣም ሊበረታታ የሚገባ ተግባር ነው ሲልም የኢትዮጵያ ፖሊስ ኮሚሽን ሲያበረታታ ተሰምቷል። እስኪ እነንም እንመልከት። ምስጋና ለፌዴራል ፖሊስ ቴንኪው በጣም ቴንኪው። እንደዚህ አይነት ከማህበረሰብ እሴት ያፈነገጡ ነገሮችን በዚህ መልክ በቃ አስባችሁ አቅዳችሁ እንዲህ ስላደረጋችሁ እናመሰግናለን። እኔ በነገራችን ላይ ብዙ ጊዜ የፌዴራል ፖሊስ፣ የመከላከያ፣ የሌሎችም የደንብና ስርዓት አስከባሪ ልብሶች ባልተገባ ሰው ሲለበሱ ብሽቅ ንድድ ቅጥል የሚያደርገኝ ለምንድነው? ስራው እጅግ በጣም የተከበረና የሀገር ህልውና ስለሆነ ነው። እንደዚህ ደግሞ የማይገባ ባህሪ ያላቸው ለሀገር የማይጠቅም ከባህል ከእሴት ያፈነገጠ ነገር የሚሰሩ ሰዎችን በዚህ መልክ በቁጥጥር ስታውሉ ደግሞ ፍቅሬ እንዲህ ነው የሚንፎለፎለው። እንዲህ ይንፎለፎላል። ደስ በሚለኝ ሰው ስለታሰረ አይደለም ህግ ስለተከበረ ነው ደስ የሚለኝ። ደስ ብሎኛል። እንኳን ምስጋና እናመሰግናለን። በሌላ በኩል ደግሞ በትላንትናው ዕለት እጅግ በጣም የሚያሳዝን ወይም ደግሞ አጸያፊ ተግባር ተፈጽሟል። እሱ ምንድነው? የፋና ቴሌቪዥን እንዲሁም ደግሞ የሬዲዮ ፕሮግራም መሪ የነበረው ተወዳጁ ጋዜጠኛ ሶፎንያስም እንግዲህ የግብረሰዶም ቪዲዮ ወጥቶበታል። እስኪ በመጀመሪያም እንግዲህ ጋዜጠኛ ሶፎንያስ ከዚህ በፊት የተወለደበት ቦታ፣ እድገቱ እንዲሁም ደግሞ የጋዜጠኝነት ህይወቱ ምን ይመስል ነበር የሚለው ነገር የህይወት ታሪኩን እንመልከት። ምን አደረኩት ትላለህ? አራት ኪሎ ያበቀለችው አቡሽ የቤት ስሙ ነው። ዘናጭ ነው እሱ በልጅነቱም የዘጠናዎቹ ትውልድ የፎቶ አነሳስ ሰለባ ጎበዙ ተማሪ ህይወትን ለማሸነፍ ብዙ ውጣ ውረዶችን አይቷል። 4 ኪሎ ማስቲካ አዟሪ ያኔ የደገፈችውን ሊስትሮ ዕቃ
ዛሬም በክብር አስቀምጧታል። የአምባሳደር መንገድ የታክሲ ረዳቱ፣ የሰሜን ማዘጋጃው የፓርኪንግ ሰራተኛው፣ የፒያሳው ስፖርት ቤት ተላላኪና የጽዳት ሰራተኛ፣ ቀበሌም ቲያትር ክበብ ጎራ ብሏል። እንጀራ ለመብላት ብዙ ዞሯል። በብዙ ሙያ ቀዳዎቹን ለመድፈን ጥሯል። መምህርነት ህልሙ፣ የኮቶቤው መምህር፣ የማይክሮሊንኩ አካውንታንት፣ ስለ ህልሙ በነጻ ቀጠሩኝ ብሎ ለኢቲቪ ደብዳቤ ጻፈው። ህልመኛው ወጣት ጋሽ ውብሸት ወርቅ አለማው ጋር ተመላልሶ ስለ ማስታወቂያ ብዙ ልምድ ቀስሟል። ስለ እናቱ ቢያወራ የማይሰለቸው የዋት መልኳን፣ ግርማ ሞገሷን፣ ዘበናይ ነበረች እኮ ሰላምዬ፣ እኔን ያላባት ስታሳድግ መልኳን ያጣች እናቴ፣ ይቿት የኔ ጀግና፣ የዋት በስድስት ወሬ ከጉልበታ ላይ አውላኝ ጉልበቷን ያጣች ብሎ ዛሬም ጥሏት መውጣት ዳገት የሆነበት በ60ኛ ልደት በዓሏ ላይ ሰርፕራይዝ ያደረጋት ካባ ደርቦ ዳግሜ ሞሸራት አበባ ያስበተነላት በርካቶች በታደሙት ዝግጅት በእንባ ያመሰገናት እጁን ነክሶ ስለ እሷ በእንባ የተናገረ ሶፊ የእናቱ ልጅ የባቡል ኬሩ የበጎ አድራጎት ድርጅት መጀመሪያው ጎብኚ ጋዜጠኛ ስለ በጎነቱ በወረቀት የተመሰከረለት ታዋቂ ሰዎችን ወደዚህ ደጅ የሰበሰበ ስለ መልካም ስራው ተቆሞ የተጨበጨበለት ጋቢ የሚደረብለት አምባሳደሩ የሙያችን ተምሳሌታችን ኢቲቪ ገብቶ ህልሙን የኖረ የኢቲቪን በር ከፍቶ የገባ ኮምፒውተሩ ላይ ቁጭ ብሎ ስላለፈበት እንጀራ የጎለጎለ በመረጃ ራሱን ለማብቃት ጥረት የሚያደርግ ህልሙን ለመኖር ብዙ ውጣ ውረዶችን ያለፈው ልጅ ዛሬ ህልሙን እየኖረ ነው። የቲቪ ስቱዲዮ መመላለሻው ነው። የእሁድ መዝናኛ ወንበር የሚጠብቁት ባለ አስተማሪ ታሪክ ባለቤቱ ጋዜጠኛ ሶፎንያስ ዋሲሁን እንግዲህ እንደተመለከትነው እጅግ በጣም ተወዳጅ ጋዜጠኛ እንደነበረው ሁላችንም ያውቃል። ሆኖም ግን ይህንን ተግባር በመፈጸም ብዙዎች ዘንድ ትችት እየደረሰበት ይገኛል። በዚህ ጉዳይ ላይም እንግዲህ ፋና ቴሌቪዥን እንዲሁም ደግሞ የሬዲዮ ጣቢያዎች ጋዜጠኛ ሶፎንያስን በአስቸኳይ ከስራ እንዲያግዱም ጥሪ ቀርቦላቸዋል። እስኪ እንመልከት። ህዝቡ ተቆጥቷል። አሻም ቲቪና ትርታ ኤፍኤም ጋዜጠኛ ሶፎንያስን በአስቸኳይ ከስራ እንዲያግዱ ጠንካራ ጥሪ ቀርቧል። ምክንያቱ ደግሞ ጋዜጠኛው ከኢትዮጵያ ባህልና እሴት ውጪ ነው የተባለ ተግባር ሲፈጽም የሚያሳይ የቪዲዮ ማስረጃ ወጥቷል በሚል ነው። ብዙዎች ይህ ሰው ሚዲያ ላይ መቅረብ የለበትም በሚል ተቃውሞ እያሰሙ ነው። ከዚህ በፊትም ከአእምሮ ህመም ጋር በተገናኘና ሰዎች እንጂ እሱ እንዳላደረገ ሲገልጽ ነበር። ድርጅቶቹ ምን ምላሽ ይሰጡ ይሆን? ጉዳዩን ያካረረውና የተባለውን አነጋጋሪ ቪዲዮ ለመመልከት አሁኑኑ ባዮ ላይ ያለውን ሊንክ ተጭናችሁ መመልከት ትችላላችሁ። እንዲሁም ደግሞ ጋዜጠኛ ሶፎንያስ ይህንን ተግባር ለመፈጸም ከአንድ ግለሰብ ጋር ቀጠሮ ይዞ እንደነበር ተሰምቷል። እስኪ እንመልከተው። እሺ ይሄ ቪዲዮ ለታሪክ ይቀመጥ። እየሄድኩ ያለሁት አንድ ጌ የሆነ ሰውዬ ቀጥሮኝ፣ በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። እኔም እንደነሱ ሆኜ አውርቼዋለሁ ማለት እኔም ልክ ጌ እንደሆንኩ አስመስዬ እያወራሁት ነበርና የሚያወራውን ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩት አለ። እያንዳንዱን አነብላችኋለሁ። አሁን ከአዲስ አበባ ተነስተ ና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ከዚህ በኋላ የምር እየመጣ ከሆነ ይሄ ቪዲዮ ከቤት ይወጣ ነው። እሱን ለማግኘት እየቀረስኩ ያለሁት ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች ያሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቃ አመድ ነው እናበላው ማለት ነው። አመድ በአመድ አረጌ አንከባልዬ እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸን አሳያችኋለሁ። ተከታተሉ። እሺ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንቱ ነው። መጀመሪያ በዚህ ነው ውስጥ ያወራኝ ሶፎንያስ ዋሲሁን ይላል። ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ 41100 አካባቢ የሚጠጋ ፎሎወር አለው። ያው ፎቶንም እንደምትመለከቱት የሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደህና ነህ የሚል ጽሁፍ ያየሁት ማለት ነው። አሁን ከዚህ በመቀጠል እያንዳንዱ ያወራውን አሳያችኋለሁ ማለት ነው። እንግዲህ ተመልከቱት። እዚህ ጋር ደህና ነህ ወይ እንዴት ነህ ብሎኝ ነው። ደህና ነኝ ደህና ነህ ስለው ይኸው እንደምታዩት አለው ልክ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይሄንን ያልኩት እኔ ለምንድን ነው እኔ ይሄንን የወሰድኩት የነበረው ፈታን በል ሲለኝ አይ ቲንክ የሆነ ፈታሾ የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽ እኔም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት። ደስ ይለኛል እንችላለን ሶፊሻ በምን መልኩ ስለው ደስ የሚል ምንድነው ብሎ ጠየቀኝ። አረ ሶፊሻ አታወዛግበኝ፣ የጠየቀኝና ሐሳቡን ያነሳው እኮ አንተ ነህ፣ ፈታን በል ያልከው እንዴት ነው እየጠየቅኩት ማለት ነው። ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድነው የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝና ቶ በቃ ብሎ ሲልክልኝ
ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ፣ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድን ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔምን ፍሬዘር ፍቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ። ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለሁልህ ሶፊዬ አንተ እንዴት ነህ አልኩትኝ። ከዛ አለሁልህ ፍሬዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው? አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ፣ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድነው ያልኩት? እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱልይ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼውም ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው። እንደ ጌይ ሆኜ ማለት ነው። ከዛ ወዲያው ምንድነው ያለው? እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ። ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ እኔም ወዲያው ስለተረዳሁት ምንድነው ያልኩት? ኦ ሶፊ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል። ይሄ ሰውዬ ጌይ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይሄንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወራውን ነገር ስክሪንሾት እያደረኩኝ ወዲያው ነበር ሳስቀምጥ የነበረው ማለት ነው። ከዛ ምን አለኝ መልሶ ቪዲዮንም እንግዲህ እንደተመለከትነው እጅግ በጣም በሚያሳዝን መልኩ ይህ ተግባር ኢትዮጵያ ውስጥ በብዛት እየተስፋፋ ይገኛል። ሆኖም ግን ይህንን ልንቃወም ይገባል። እንዲሁም ደግሞ ጋዜጠኛ ሶፎንያስ በስልክ ሲያወራ የነበረው መልእክት ሪካርድ ተደርጎ የወጣ መረጃ አለ። እሱንም እንመልከት። አዲስ አበባ ነው ኦፊሻ ወይሻ ሰንደሊ ምረት ይናላስ ወናለና ለነሳ አንተ አለ ተመመለስ ቢቀርብ ይሻላል ብታደር ይሻላል ያሉ ማደሪያ አለ። ለዛ እኮ ነው ቅድም አድራለ ወይ ነው ይፈልጋል። በቃ መጣው ይመጣል። በቃ እንደዚህ ይሰራል አይደል? ይኸው እየሰራች ነው። ታይፕ ቻርጀር ወይ ሲችልምባ አለ ይፈልጋል። አይፎን አይፎን ታይፕ በቃ መጣሽ። እሺ ከቤት ወጥቻለሁ። ኦኬ እሺ የደረሰ መኪና የሚይዝ ነው። አንተ ሻወር ሰጥ ይገናል። በቃ እሺ ችግር የለም። አራት ማለት ነው ፋቢ ነው ጠብቀ። እሺ አባ እሺ በቃም ግዛ ማቴሪያል ለቤታችን ነው። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው በቃ እሺ ችግር የለም። ቢጃማ ይሄን ካንተ ደስ ያለን ይዘና አንተ ፈለከው ይታ ነው አላህ ተካ በኔ ሳይዝ አይሆን የኔ ሳይዝ ነው አይሆንማ። አንተ ትንሽ ሳይዝ ከኔ ተለቅ የለ ሆሊ ታውቅ ይችላል ከታልክ ይዘና እሺ እሺ ይሄ ሶፊሻ ወይ ሶፊሻ የደረሰ አሊስ የደረሰ ኦ ገና ከተባለታ እንዳው ነገራይ ስለምትጠሩ ችግር የለውም ትደርሳለህ። ፋብላላ ኧረ ምንም እንዳያሳስብ። እኔ እኮ መጀመሪያ ነገር ያለው ማቻረፍ ያው ነው ይሻላል። ሰርፕራይዝ እንድትሆን ይስታሰብ ስልጣን አለ ለዛኛው ዲፒግን ይመቻል በላ ሳይበዛል እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከለሱ ዋናው ከላይ ብቻውን ነው የሚሆነው። ከዛ ባለፈ ከታች ነው ግራውንድ ያለው አፓርታማ ነው። ከታች ነው ያለው
አፓርትመንት ላይ ነው የምትኖረው? በታች ነው ያሉት። አንዱ ሻወር ምናምን አለው እንደ ረቶ አፓርትመንት እያሉ ሻወር አለ ነገር የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃ በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን እንዲህ የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ በርዳሩ ለልጁ ነገር እንዳይደክም ታዲያ ነገር ነው እኮ እሱ እንዳይደክም። ኧረ ምንም ችግር የለም። እቻባ እንትን ላክልኝ ኢንተርኔት ፓኬጅ ያወራው ልምባ እያየው ልምባ ይቻላል። ላክልኝ ኢንተርኔት ፓኬጅ አሁን ነርስ እሺ ወይ ፍቄ ወይ ኦኬ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው። ኦኬ ተሻለው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔ ምን ያወጣው ነው ፊት ለፊት አደባባዩ ጋር ቆሜያለሁ። በቃ ያወራው ልምጣ እንዴ? እሺ የት አለ? ቆይ ኮሜርሻል ጋር ቆይ የት አለ? ልብስ እኔ ሮዝ ነው ፒንክ ነው ልብስ አንተ ነው ልብስ ሮዝ ነው ፒንክ ነው ልብስ ቪዲዮ ላይ ያየው ይህ ተግባር እንግዲህ ከኢትዮጵያውያን ባህል ወግና አስተዳደር ጋር ፍጹም አብሮ ሊሄድ የማይችል ተግባር ነውና ሁላችንም ልንቃወመው ይገባል። ጋዜጠኛ ሶፎንያስም እንግዲህ ከብዙዎች የዝንት ትችት እየደረሰበት ይገኛል። በዚህ ጉዳይ ላይ እንግዲህ ሊያሾ የሚትለን ነገር አለ። እስኪ ይህንንም እንመልከት። እግዚአብሔር ያዋርዳችሁ፣ ተዋረደ። ሶፎንያስ እግዚአብሔር ያዋርዳችሁ፣ መድኃኒዓለም ያዋርዳችሁ፣ ተዋረደ። ቂጥ ፈልጉ። አሁን አዲስ አበባ የስንቱን ቂጥ አበላሽቷል። የስንቱን ታዳጊ ጋዜጠኛ አደርጋለሁ ሚዲያ ላይ ያቀርባለሁ እያለ አስባችሁታል? ያስ ጋይስ ማርያምን እግዚአብሔር አዋረደው። የጋዜጠኛው የእግረኛው ጋዜጠኛ አምላክ ነው የጣለው እነዚህ ልጆች ላይ እግዚአብሔር ነው ያዋረደው። እግዚአብሔር ወይ ፈጣሪው ቂጥ ፈልጉ እኮ ማዳማ ድረስ ሄደው ቤተሰብ ስንት ቂጥ ጨርሷል። እዚህ ስንት ቂጥ ጨርሷል። እንግዲህ የህግ አካሎች ዝም እንዳትሉ፣ ይሄን ቪዲዮ አይታችሁ ዝም እንዳትሉ። መብት የሚባል ነገር የለም። የኛ ሀገር አንቀጽም ህግም ይሄን አላጸደቅም፣ አልፈቀደም። ስለዚህ ወንጀል ነው። እንደዚህ የሚያደርጉ በተለይ ስምና ዝና ያላቸው ሰዎች በደንብ ሊቀጡ ይገባል። በደንብ ማለት ነው። ለህብረተሰቡ አርያ ናቸው የሚባሉ ስምና ዝና ያላቸው ሰዎች እንደዚህ አይነት ነገር በአደባባይ ሲያደርጉ ህግ ቅጣት ሊወስድባቸው ግድ ይላል እንዴ! ይሄ ቅሌታ፣ ይሄ ጠብደል እንዴ! ይሄማ ይሰደባል ጋይስ። አሁንማ በደንብ ነው የሚሰደቡ። የዛን ያዝነንለት አዳማ ድረስ ሄደ እኮ ጋይስ፣ አዳማ ድረስ ሄደ። የአዳማ ልጆችን ሊወክል አንተ ውርደታ። እንደውም ምስኪን ምረውካል፣ ገብርኤልን ምረውካል እንዴ! አቤት ጋይስ፣ በጣም እኮ ነው የሚገርም። ማለት እንደው እግዚአብሔር እንትን ይበላል። እግዚአብሔር ይጠብቀን። የሁላችንንም መጨረሻ እግዚአብሔር ይጠብቀው። ጌታ እመቤቴን የምሬ ነው። በጣም እኮ ነው የሚያስፈራው። በአሁን ጊዜ እንደምታዩት ሚዲያው ገና ታዳጊ ልጆች ናቸው ሚዲያውን የሚይዙት። ባይዘው እንገራችሁ ጋይስ፣ ብዙ ጊዜ ወሬ ያነሳዋልና ብዙ ጊዜ ተሰማችሁ እንደው ይሄን ጥያቄ ልጠይቃችሁ። ብዙ ጊዜ ቴሌግራም መጣ ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለው ለሶፊዬ አንተ እንዴት ነህ አልኩትኝ። ከዛ አለው ለፍሬዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው? አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ፣ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድነው ያልኩት? እሺ ሶፊዬ፣ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ፣ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት
እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ፣ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱልይ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼውም ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው፣ እንደ ጌ ሆኜ ማለት ነው። ከዛ ወዲያው ምንድነው ያለው እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ፣ ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ እኔም ወዲያው ስለተረዳሁት ምንድነው ያልኩት፣ ኦ ሶፊ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል፣ ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል፣ ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይሄንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወራውን ነገር ስክሪንሾት እያደረኩኝ ወዲያው ነበር ሳስቀምጥ የነበረው ማለት ነው። ከዛ ምን አለኝ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ ከዛ ወዲያው አደል አዎ ብዙ ሰው ይወዳል፣ አንዳንዱ ደግሞ ይጠላል፣ ምኑ እንደሚጠላ ባይገባኝም ብዬ ያው የሱን እንትን አጸደቁለት። ይሄ በቃ ችግር የለው እውነት ነው በጣም ያምራል። ያው እኔም እንደ ጌይ ብዬ ልሁን ብዬ ራሴን አስቤ ማለት ነው። ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። ሶ እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣት ስለነበረብኝ አዎ አልኩት። ወዲያው ምን ብሎ መለሰ፣ ያ በተለይ የደረት ብዙ ነው አይደል ብሎ ላከል። የደረት የጸጉር ደግሞ የአጋጣሚ ጉዳይ ሆኖ እኔ ሰውነቴ በሙሉ በጸጉር የተሸፈነ ነው እስከ አንገቴ ድረስ ማለት ነው። ሰውነቴ እንዳለ በጸጉር የተሸፈነ ነው። አዎ ምናምን ብዬ ያው መለስኩለት ማለት ነው። ከዛ ምንድነው ያለኝ ያው እኔም እንደለመደው እንዲሻፍድ ብዬ ስላሰብኩኝ ምንድነው ያልኩት፣ አዎ ቲክቶክ ክሬቲቭ አዋርድ የጎደለው ነገር አለ እያልኩ ነበር። ታውቃለህ ውስጤ ለካ ሰመረ ባሪያው እስካሁን አልተበሳጨም ነበር። አሁን ትላንትና ተበሳጭቷል። ትላንት ተበሳጭቶ ፖስት አድርጓል። በቃ አሁን ችግር የለም በቃ እና 41 ደቂቃ ከ52 ሰከንድ ነው ያወራው። 41 ደቂቃ ከ52 ከ56 ሰከንድ እንደዚህ ነገር ነው ያወራው። እኔ የሆነ ነገር በኖህ ጊዜ ማለት ነው በኖህ ጊዜ የጥፋት ውሃ ከሚያመጣ ፈጣሪ ሰመረ ባሪያው ቢልቀው ኔፊሊሞቹ ቀጥ ብለው ምን አይነት የማህበረሰብ ዝቅጠት ነው? ምን አይነት ጋጦጥ እየሸልማችሁ ኔፊሊሞች ምንድነው ችግራችሁ? ኔፊሊም ድሮ የነበሩት ማህበረሰብ ሲገነባ በባህል በእሴት እና ባኖኖር ነው። ያን ሁሉ ማስተርቤሽን የሴክስ ፖዚሽን የሚፈልግ እንደዚህ ነው ሙሉ ማለት ነው። ከብርነት ይሉ እና ሀያ ደቂቃ ልክ ከ16 ሰከንድ አካባቢ ማለት ልክ 21 ደቂቃ ከ16 ሰከንድ ላይ የለበሳችሁት አለባበስ ኦስካር ኤሚስ ምናምን ስትሄድ ያለው አለባበስ ድሬስ ኮድ አለ። ወንድ ልጅ ጽጌረዳ አድርጎ ሴቷ አስፋልት ላይ ጡቷን ጥላ አስፋልት ላይ ጡቷን ጥላ አይደለም እኮ የላትም እኮ አሁን ነው እያሰብኩት ያለሁት። እና ምንድነው ሰውየው ይሙት ቲክቶክ አዋርድ እድሜው እንዲያጥር ነው የፈለጋችሁት። እዛ ደግሞ እንትን አለ ስግጥ ፍምስ እኔ ይኸውልህ ሰመረ ባሪያው ደም ግፊቱ እንዲጨምር ከፈለጋችሁ ሄዳችሁ ስግጥ ፍምስ ይበሳጫል። ጭራሽ ያቺኛዋ ሴትዮ ስግጥ ፍምስ ቱር ብላ ማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረ እና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይም እንግዲህ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ